አባቷ ይመጣል። አባቷ ሲመጣ ህይወታችን በራሻል ልጆች ይበተናሉ። እኛ እዚህ ምንም ደብቀን ያመጣነው ነገር የለም። ሁሉንም ነገር አሳውቀናቸው ነው የመጣነው። እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት ሁኔታው አላማረኝም። ቀደም ብላችሁ የጨረሳችሁ ጉዳይ ከሆነ እኔ አላስፈልግም። እንደውም እንግዲህ አንዲት እናት እንዴት ነው ውርደቷን መሸፈን የምትችለው? እንደዚህ ነው። እቺ ልጅ እንዲሆናለች የግድ እቺ ልጅ መዳር ነው ያለብኝ። ለዚህ ነው አምኜ የተቀበልኩት። እንግዲህ ከፈቀዱ ማለት ነው ከፈቀዱ በክብር እንሄዳለን፣ ካልፈቀዱ ደግሞ ማለት ነው የመጨረሻሽ ቀኖች ከፈልሽን ተሰራመቻት እሱም በሃይማኖቱ እሷም በሃይማኖቷ ማግባት ነበረባቸው። ይህንን ነገር እኔ የውሉት ለረጅም ጊዜ ስከስልበት፣ ሳብድበት፣ ስቃጠልበት ይኖርኩት ጉዳይ ነው። መጨረሻ ላይ ወደ እናትየው አድርሼ እኔ ነገር የምቀበል አይመስለኝም። መፈታት አለበት ችግሩ አስቀድሞ። ምክንያቱም የህይወት ጉዳይ። አዎ በሃይማኖት አለመገናኘታቸው ሄዶ ችግር ከፈጠረ ትላንት ያጋባችሁ ሽማግሌዎች ተብሎ መጠራት አይቀርም። ስለዚህ ይህንን በደንብ ሰፋ አድርጋችሁ እንድታስቡበትና እንድታው ምናልባት ግልጽ አድርጋ አልነገረቻችሁ ከሆነ እኔ እንደውም ባይ ታወራላችሁ ብዬ ጠበቅኩት እሱን ነበረ። በምን ሁኔታ አይታችሁት ነው የመጣችሁት? ሽማግሌዎች በሃይማኖት አንድ እንዳልሆኑ ታውቁ ነበር ወይ? ነገር ሲወራል እንዴ? ዛሬ ካልተወራ ይሄንን ዛሬ እልባት ሰጥተነው እንዴት ሆነው ይኖር? እንደው በቃ በዘባረቅ ተወጃለሽ። እኔ አሁን በሰላም ለምን የምናረጋው ነገር አያስፈልገንም? የመጡ ሽማግሌዎች ያውቃሉ ወይ? አንቺ ሲያስቀመጥሻቸው ሽማግሌዎች ያውቃሉ ወይ? ይሄንን ተነጋግረን እልባት ዛሬ ካልያዘ መቼም ጓዳቸው ከገቡ በኋላ ጓዳቸው ገብተን አናስተካክልም። እና እነዚህም ሽማግሌዎች በሱም በኩል የመጡት በሷም በኩል የተቀመጡት ሰዎች ነገ ቤታቸው ላይ በዚህ ጉዳይ ችግር ቢፈጠር እኔ ሁለቱንም አካል ነው የምጠራው። ነገ አባትም ይመጣል። አባትም እኮ ነገ ከነገ ወዲያ እንደወጣ አይቀርም። ይሄ ሰውዬ ሲመጣ በምን አይነት ሽማግሌ ድራሽ ነው ልጄ ችግር የደረሰባት ብሎ ቢል እነዚህ ሽማግሌዎች ነው ማጥራክሽ። እስቲ ዝም በይ በቃ። አሁን እስቲ ዝም በይ። እኔ ዝም እላለሁ። አሁን ግልጽ መሆን ያለበት እነዚህ የተከበሩ ሽማግሌዎች መጥቶ የልጁ ጓደኞች መጥቶ እነሱም ቢሆኑ ሳይስማሙ አይቀርም ከዚህ በፊት። አሁን አንቺ በመሃል መጥተሽ የምትናገሪ ነገር እሺ ብለን ቁጭ በሉ ካልናቸው በኋላ የምትዩ ነገር ግልጽ አይደለም። ያው መቼም ይሄንን ረጅም ነገር ቆሞ አናወራም። ልጅ ያቦካው ለራት አይበቃም ይላል ያገሬ ሰው ሲተርት። እኔ እርሱ የውሉት ምናልባት አልገባውት ሆነ ሁለቱም በሃይማኖታቸው ልዩ ናቸው። እሷ ነገ ከነገ ወዲያ ትዳርን የሚያክል ትልቅ ተቋም ነው የሚመሰርቱት። ይሄ 2 ቀን 3 ቀን አብረው ኑሮ የሚለያዩት አይደለም አይደል እንዴ? አንድ ቤት ውስጥ ሲኖሩ የሚወልዷቸውስ ልጆች ምን አይነት ነው የሚሆኑ? ቤተሰብ ከቤተሰብ ጋር ነው የሚቀላቀለው። ስለዚህ እሱስ ነገ ከነገ ወዲያ እኮ እነሱን እኛ ቤት እንግድነት ለመጥራት ምንድን ነው የምናደርገው? እነሱስ ቤት ለመጠራት ምንድን ነው የምናደርገው? እንዴት ነው የምንሆነው? ካለ ሃይማኖት የተደረገ ነገር ነገ ከነገ ወዲያ የቤተሰብ እስከዛሬ ያደገችበትን እንግዲህ ያሳደጋችኋት ልጅ ናት። በኦርቶዶክስ ተዋህዶ ነው የምታውቋት። ዛሬ እኔ እሱን ሃይማኖት መንቀፊያ አይደለም። እሱም በሃይማኖቱ እሷም በሃይማኖቷ ማግባት ነበረባቸው። ይህንን ነገር እኔ የውሉት ለረጅም ጊዜ ስከስልበት፣ ሳብድበት፣ ስቃጠልበት ይኖርኩት ጉዳይ ነው። መጨረሻ ላይ ወደ እናትየው አድርሼ እናትየዋ በምን እንዳመነችበት እናንተ በምን አምናችሁበት እንደተቀመጣችሁ ስላልገባኝ ነው አሁን የጠየቅኩት። ሽማግሌዎቹንም ሲልክ እሱም ቢሆን ይህንን ነገር ግልጽ አድርጎ ነግሯል ወይ? ከኔ ጋር ብዙ ክርክር ላይ ደርሰንበታል። ስለዚህ እሱ ይህንን ነገር ግልጽ አድርጎ ነግሯቸዋል። እኔ ይቅርታ አድርጉልኝ። እኔ እናንተን መጥላት አይደለም መናቄም አይደለም። ሽማግሌ በሀገር ላይ ክብር ነው። እናንተን እግዚአብሔር እድሜና ጤና ይስጥልን። ግን ደግሞ ሸፋፍኛ ልፌ ነገ ከነገ ወዲያ አባት አላት
ወጥቶ አይቀርም። አገሩ ይመለሳል። ዳርዳርታውን ሲመጣ መናገር ነው። ምንድነው ቅድሽ? እኔ አሁን ይኸውልሽ እኔ ሽማግሌዎቹ ያልገባቸው ነገር ካለ እንዲገባቸው ፈልግ። ያው ሽማግሌዎቹ የመጡት እኮ ለጥየቃ ነው። ይሄ ነገር ምንድነው? እኔ አላማሽ ራሱ እየገባኝ አይደለም። እኔ ምንም አላማ ምንድነው ችግርሽ? እኔ ምንም አላማ የለኝም። ማወቅ አለባቸው። አሳወቅኩኝ። ሌላ ምን አጥፋች? በቃ ነገር ምን እኮ ስራሽ። እስቲ ይሄ ነገር አልገባኝም። ይህን ጉዳይ አስቀድመን መነጋገር ነበረብን። እናንተም ብቻችሁን ይዛችሁ ለብቻችሁ የተነጋገራችሁት ነገር ለእኛም ደርሶ ነገሩን አብስለን ተነጋግረንበት ብንቆይ መልካም ነው። በእነሱ በኩል ያለ የሚያውቁት ነገር ካለ ግልጽ ቢሆንና በእኛም በኩል በእነሱም በኩል የሚፈታበትን መንገድ በጋራ ብንፈልግ መልካም ነው። እኔም ያዩ እንደዚህ ነው። ይሄ ጉዳይ አውርተንበታል። እኛ አውርተንበት የሆነ የሚያሳምን ነገር ነበርና በሱ ተስማምነን አምነን ነው የወጣ ነው። እኛ እንውጣ። ኖ እኛ እንውጣ። ከፈቀዱ ቤቴ ትገቢያለሽ። እየተጫወትን ነበር። ምንም ዝም ብለን ቪዲዮ ምናምን እየቀረጽን ቪዲዮ እየቀረጽናት ምናምን ፎቶ እያነሳናት አምሮብኛል። አንቺማ ጥያቄ ያለበት ምንም ራበኝ። ምግብ አምጪ። ምግብ እኔ እንዲህ ሰጥቶኛ አያምረኝም እኮ አትሳን ነበር። ቪዲዮ እኮ እያዘን እንዴት አበባሽ በቃ እንግዲህ ያው ሲያልቅ እንጠራቸው። እሺ ወይኔ ጉድ! ወይ እንግዲህ እንትን በይ በቃ እሺ፣ ምግብ እልክልሻለሁ። እሺ እራበኝ እኮ ለዛ ነው እልክላችኋለሁ። እኔ አመጣለሁ። እኔ እወጣለሁ። ና ዝለል። ኧረ ይዝለል። ማን ግባ አለው? ይዝለል። ማን ግባ አለ? ይዝለል። ከፈቀዱ ማለት ነው። ከፈቀዱ በክብር እንሄዳለን። ካልፈቀዱ ደግሞ ማለት ነው የመጨረሻሽ ቀኖች ከፈልሽን ተሸራረጃት እንጠፋታለን። በምግቡ ላይ ትወጣለህ። አስወጡት በቃ አምጣ ገንዘብ ለእኔ ለካሜራማኑ አልደረሳትም። ምን የደረሰኝ በቃ አኑ ሁሌ አግባት ኪያን አኑ ሁሌ ኪያን አግባት። ኪያን ሁሌ አግባት። ዋው ያውቁሃል። አኑ ይህን ከለር ይዘህ
ከፊት አንዳችሁ ምናምን ነገር እየመራችሁ ነው። እሺ እሺ አንዳችሁ እየመራችሁ ነው። እሺ ተሻምፖ ይሻል እንዴት እንደገባው ቆይ ምን አለ መሰላችሁ እንትን ነው አምነን ተስማምተን እሷም በቃ እሺ እቺ ልጅ ሽምግልናው መቀበል አለብን ብለን ተነጋግረን ይወጣሉ። እኔም ለእናንተ ያስረዳኋችሁ ይሄ ነው። አዎ ልክ አይደለም፣ አግባብ አይደለም። እኔ አግባብ ነው ብዬ አይደለም ይሄን ነገር፣ ግን ልጅቷ በጣም ፈልጋለች ይሄን ነገር። እኛ ብንከለክላት ነገ ጧት ይሄን ነገር ከማድረግ ትመለሳለች የሚለውን ነገር ይዤ ነው። እናንተ ደግሞ ምትሉኝም በሉኝ እዚህ ጋር ይሄ ነገር እንዴት ነው የሚሆነው ከዚህ በኋላ? እንግዲህ የመጡትም ሽማግሌዎች ስለዚህ ጉዳይ ምን ያውቃሉ? ምን ያህል ያውቃሉ? እስኪ ሚስጥሩ ምን ያህል ያውቃሉ የሚለውን ማለት ያለብን። እኔ ነገር የምቀበል አይመስለኝም። መፈታት አለበት ችግሩ አስቀድሞ። ምክንያቱም የህይወት ጉዳይ ነው። አዎ እና ህይወት ሌላ ውስብስብ ነገር ውስጥ ከመግባቱ በፊት መፈታት አለበት ችግር እና በእነሱ በኩል ያለው ሀሳብ የሚያውቁት ነገር ምን እንደሆነ ግልጽ ቢያደርጉ። እኔም የምለው ይሄንን ነው። በእኛ በኩል ያለው ነገር ግልጽ ነው ማለት አሁን አንተ አይደለም መናገር ያለብህ፣ ሽማግሌዎቹ ናቸው። አንተ ማለት እኮ እሱ ማለት ነው ልጅ ነው እና ትልልቆቹ ሰዎች ስለ ትልቁ ተቋም ስለ ትዳር ነገ ስለሚወለዱት ልጆች ህልውና የሚያውቁት እነዚህ ትልልቅ ሰዎች ናቸው። ደብቃችሁ ሸንግራችሁ ነው ያመጣችኋቸው ወይስ በትክክል በሃይማኖት እንደማይገናኙ ነግራችሁ ነው ያመጣችኋቸው? ሽማግሌዎቹ ስለ ሃይማኖቱ ያላቸውን ጉዳይ ይናገሩ። ይሄንን ስለኔ ሃይማኖት በሷ ሃይማኖት ተመሳሳይነት ላይ ያሉት አይደለ? እናንተ ተቀበላለች እሷ መሆን ስለ የለበት ነገ ትልቅ ችግር ይፈጠርባቸዋል። አባቷ ይመጣል። አባቷ ሲመጣ ህይወታቸው ይበላሻል፣ ልጆች ይበተናሉ። እኛ እዚህ ምንም ደብቀን ያመጣነው ነገር የለም። ሁሉንም ነገር አሳውቀናቸው ነው የመጣነው። እነሱም የሚናገሩትን እሺ። እንዴት መሰላችሁ ወንድሞቼና እህቶቼ፣ የኔ እህት ፍራቻሽ ይገባኛል። ምንድነው በመጀመሪያ ደረጃ እነኚህ ልጆች ዝም ብለው አይደለም ለዚህ ደረጃ የደረሱት። አንደኛ ረጅም ጊዜ ነው አብረው የቆዩት። እኔ የልጁ አጎት ነኝ። ይሄን ነገር በትክክል በሚገባ እረዳለሁ። ስለዚህ እኛም እነሱን አይሆንም ብንላቸው እንኳን እነሱ በፍቅራቸው በትዳራቸው መቀጠል ወደኋላ የሚላቸው ነገር የለም። አጉሎ የምንለፋው ትልቁ ነገር ሌላ ነገር በእነሱ ማሳደር ነው የሚሆነው። ስለዚህ እኔ የልጁ አጎት ነኝ፣ በሚገባ አውቃለሁ። እነኚህ ልጆች ረጅም ጊዜ አብረው የእሷና የእሱ እምነት ምን እንደሆነ ያውቃሉ። ይሄ ስለሆነ እነኚህ በመሀላቸው በእነኚህ ልጆች መሀል ገብተን ሌላ ችግር ውስጥ ባንከታቸው የተሻለ ነው። ለዚህ ለተቀደሰና ለተባረከ ትዳር እግዚአብሔር መጨረሻውን እንዲያሳምርላቸው መጸለይና መምከር ብቻ ነው የሚያዋጣን። ስለዚህ ይህን ነገር እኛ ሳናቀጣተን አይደለም። እህቴ የፈራሹ ፍርሃት ይገባኛል፣ እንረዳለን፣ በሚገባ እንረዳለን። አንቺ የምትፈሪው ችግር አይመጣም። ፍቅር ካለ እግዚአብሔር አለ ይላል። ስለዚህ ወሳኙ የሁለቱ ፍቅር ነው። ሁለቱ ከተፋቀሩ ማንም ሊመለሳቸው የሚችል ነገር የለም። ወዳ ነው የምታገባው፣ ወዶ ነው የሚያገባው። ስለዚህ እሷ ተነግሮት ነው የመጡት። እኔ በደንብ አውቃለሁ። አንደኛ ነገር አጎት ነው። ሁለተኛ ነገር ደግሞ የእሳቸው እህት ክርስቲያን ነበረች። ነገሯቸው የኔ እህት ክርስቲያን ነበረች። መጨረሻ ላይ እንደዚህ ከሙስሊም እንትን ጋር ተጋብታ ነው የምትኖረው። ጥሩ የሆነ ትዳር የተባረከና የተቀደሰ ያኗር እናት ማለት ነው። የተባረከና የተቀደሰ ትዳር እንዳላት ነው የምናውቀው። ስለዚህ ፍርሃታችሁ ግድ የላችሁ ማስወግዱት ፍርሃታችሁ እና እነኝን ልጆች እያንዳንዳችን ወደ መጥፎ ነገር ውስጥ እንዲገቡ ማለት ነው የምንፈልገው። ዘላቂ የሆነ ትዳር አካፋና ዶማ እንዲለያዩ ነው የምንፈልገው። ማለትም አንዱ እንኳን በህይወት ባይኖር
ላይ በላይ አድርገው ቢቀዳደሙ እንኳን እስከ መጨረሻው ድረስ በትዳራቸው ጸንተው ይኖራሉ የሚል እምነት አለኝ። ከእህቴ ተረድቼ ነው። የአንዋር እናት ይኸው ክርስቲያን ነበረች፣ ሙስሊም አግብታ ነው ለዚህ ደረጃ የበቃችሁ አንዋርን የፈጠረች ማለት ነው። ስለዚህ የእኔ እህት በተለይ አንቺ በጣም እንትን ብለሻል፣ አይዞሽ፣ ምንም አይነት ፍርሃት አይግባሽ። አባታችንም ወይም ወንድማችን እርሶም ስጋት ምንም አይነት ስጋት አይኖር። እናትየዋ ያቀረቡት አባባል ትክክለኛ ነው። በሁለቱ መሀል ባንገባ የተሻለ ነው። ከምንም ነገር ልናግዳቸው አንችልም። ወሳኙ የሁለቱ መተሳሰብ፣ የሁለቱ ፍቅር ነው የሚወስነው፣ የእኛ ፍርሃት አይደለም። እነሱ እንዲሁም ሊመሰገኑ እውነት ለመናገር ሊመሰገኑ ይገባል። አክብረው ቤተሰቦቻቸውን አክብረው አንዋርም ቤተሰቡን አክብረው ልኪያም ቤተሰቦቿን አክብራ በወግ ማዕረግ እንደዚህ በመጠየቅ ይሄ መታደል ነው። ስለዚህ ድጋፍ እናድርግላቸው፣ ፍቅር ብንሰጣቸው ነው የተሻለ ነገር ሊሆን የሚችለው። እንግዲህ አሁን ስናይ ልጆቹ ይቀራረባሉ ማለት ነው፣ እየተቀራረቡ ነው። እንዲህ ከሆነ አሁን የቤተሰብ ስጋት በዚህ በኩል ከመጣ ምን አለ ይህን ነገር በይደር ብናቆየውና ምንድን ነው ማድረግ የምንችለው እዚህ ላይ ቅርታ ጉድልና ይሄ ነገር ልጆች ይህንን ሀሳብ ያሰቡት ዛሬ አይደለም ወይ ትናንትና አይደለም፣ አብረው የቆዩ ናቸው። ይህን ነገር ጨርሰዋልና እኛ በዚህ እርሶ ባሉት ነገር የምንስማማ አይመስለንም። ፈቃዳችሁ ይሁንና ፈቅደናል እንዳላችሁ ቅድሙን ፈቅደናል እንዳላችሁ አንቺ እህታችን ነገሮችን ትንሽ እንትን በይና ፍቀዱልንና ወደ እንትናችሁ እንዲሄዱልን እንጠይቃለን። የሴት ልብስ ለብሶ ምን ምንም ነገር ቢፈጠር እዚህ ጋር የማይሆን ነገር ከተፈጠረ ማለት ነው እዚሁ ጋር መራቂ እንጃ ፈራው የሚፈልገው ነገር ቢኖር ማለት ነው የምሬ ነው የምላችሁ ምንም አይነት ነገር ቢፈጠር እዚህ ጋር ነሽ አደራ ቤት እንጃ የሚፈጠረው ነገር አስራአንደኛው ሰዓት የሆነ ነገር ይሆናል። ምንም ነገር ቢፈጠር እየሮጥሽ በቃ ከፍተሽ ፊት ለፊት መኪና ያለበት ልንገርሽ እንደ ባህላችን እንደውም ቀደም ወደ ቤት ትሄዳለህ። ምንድን ነው እንዲህ ከተባለ ነው አይደለም? እሺ ወደ ቤት ትሄዳለህ። አዳምጠኛ ወደ ቤት ትሄዳለህ። ቤት ሄድና ማሚን ይሄን ጨንቋት ነው ሂክማን ጨንቃታል። ሂክማን መጣችሁ ማማት ነበር ለዛ ነው አረሱ እነሱ ጋር ሆኜ ሰራት እዚህ እኮ እነሱ እዚህ ጋር ያበጠ ነገር አይታያችሁ? ልቤ ነው ልትወጣ ይሄ ነገር ተጠናቆ የቶፋ ፊት እየሳቀ ሲመጣ ካላየሁት ማለት ነው በፈገግታ ደስ ብሎ እዚህ መኪና ውስጥ ናውጣ አሁን ካለዛ እንጠራለን። መቼ እሷ ደግሞ ና ተቀመጥ ትላለች። እስኪ ከታያችሁ ኧረ ይታዩ በመብራት ራሱ አይታዩም። ይሻለናል እኮ እኛ ዝም ብለን ነው እናገራለን እንጂ እናገራለን። እንደዚህ ወጉን ጠብቆ ምናምን ከሆነ በጣም ደስ ይላል። እሺ መለሰ የምሬን ነው። ሚቲንግ ማለት ምንም አይነት ነገር ቢፈጠር አንድ ብቻ ነው ያለሽ። ከእነ ሽምግልና በክብር ጋ ማምጣት
እየሮጡ ወደ እኔ ጋር መምጣት ምን ቢፈጠር አልፋቤት የሚባል ነገር ምንም አይነት ነገር እባካችሁ ምንም አይነት ነገር ቢፈጠር እሷ የምትወጣበትን መንገድ ብቻ ነው የምታመቻቸው። ከሽማግሌዎች ጋር ከሰዎች ጋር ግብግብ እንዳትገቡ። አሁን ሽምግልና እየተካሄደ ነው። ዛሬ እናትሽና አባትሽ አንድ ላይ የምትቀልሱ ነው። እሺ እኔ ቆንጆ ሲያምርብህ ወንድሜ ስራታ ካሜራ ይናርገው በሚገኝና ካስፖስሽማ ይፖስታል። በቃችሁ። ያለው ነገር ይሄ ነው። እሷ ምንም አይነት እዚህ ጋር ነገሮች ብታነሳ ምንም አይነት ግርግር መፍጠር አስፈላጊ አይመስለኝም። እሷ አሁን ለአባትየው እንዲሰማ የምታደርገው ነገር ተገቢ አይደለም። እንደዛ አላረኩኝም፣ ግን ዞሮ ዞሮ እናንተም አባት ሆናችኋል። እንግዲህ እናንተም አባት ናችሁ። ልጅ አባት የልጁን የህይወት ታሪክ ማወቅ አለበት አይደለም እንዴ? አንቺ ሁሉ ነገሬን በክፋት ነው የምትወስጂው። እኔ ደግሞ ትልቁ መሰረት የሆነውን ትዳር ነገ ከነገ ወዲያ ቤት ሲፈርስ ልጆች ይበተናሉ። አባት ሲመጣ ሃይማኖት መቀየሯ ለልጅቷ አደጋ ነው፣ ለትዳሩም ቢሆን አደጋ ነው። እናንተ አባቶች ናችሁ። አባቷ ሳያውቅ ትዳር አለ እንዴ? ባይኖርም ስለ ሃይማኖቷ ማወቅ አለበት። ከተቀበለች ማሳወቅ አለበት። እስኪ እኔ እንግዲህ አይ በክፋት አትውሰጂብኝ፣ ሁሉንም ነገር በክፋት አትውሰጂብኝ። ምን ነው ሁኔታው አላማረኝም። ቀደም ብላችሁ የጨረሳችሁ ጉዳይ ከሆነ እኔ አላስፈልግም። እንደውም ለእኔ አዲስ ቆይ አረፍ በሉና እንነጋገር። ይገባናል፣ ለእርሱ አዲስ ነው፣ ግን ቆይ ቋይቴን ነው ተረጋጋ መንፈስ እንነጋገርና እቺ እኮ ነች የምትበጠበጠው። እንደው ይሄን ጉዳይ እኮ እነዚህ ልጆች ቀደም ብለው የጀመሩት ነገር ነው። እነሱም ይተዋወቃሉ። ቀደም ወንድማችንም እንደተናገረው የእሱ እህት ክርስቲያን ነች። ክርስቲያን በመሆኗም ይኸው አኗራን እዚህ አድርሳለች ያለው። በዚህ በነገሮች ላይ ምን የሚያስደርግ ነገር አልነበረም ያለው። ለምን እህታችን ትንሽ ጠንከር እንዳለችብን አለ። ሁሉንም ነገር ታውቃለች እና እባካችሁ ጨርሰው ጥሩ ይመስላል። በቃ ተስማምተን እኮ ከኔ ጋር ተነጋግራ አምነንበት ይሄን ነገር በቃ ልጆቹ ከተስማሙ እኛ ምን ማድረግ እንችላለን? እኔ እዚህ ላይ አንድ ነገር አለ አሁን መናገር። ምናልባት አሁን እኛ እንደዚህ አይነት ፍጭት ውስጥ እንገባለን። ነገሩን ወደ መቋጨት አካባቢ ከደረስን በኋላ እንደገና የተለያየ ሀሳብ ነው ከቤተሰብ እየቀረበ ያለው። ግድ የላችሁም። አሁን የቅድሙን ደግሜ ነው የምናገረው። በእነኝህ ልጆቹ ህይወት ውስጥ አንግባ። ሌላው ደግሞ እኔ አንድ ነገር አለ። ይችን ጸንሳ ቢሆንስ ምንድነው እንትን የምታደርገው? ሁለተኛ ደግሞ ወራት ፈለገ ኃይል ውስጥ መግባት ይመጣል። እሷ ምን ይዛታል፣ ልጁ ምን ይዛል። በፍቅር መሀል አንግባ። ፍቅር አሸናፊ ነው። ስለዚህ
አሁን ባልኳችሁ መሰረት ጸንሳ ሊሆን ይችላል። ጋሽ ጸንሳ ይሆናል አይደለም? ጸንሳለች። ከዚህ በላይ አሁን ምንድን ነው የምትፈልገው? ምንድን ነው የሚደረገው? ያው ምን ማድረግ እንችላለን? ሁላችንም እናውቃለን። ውጪ ይኸው እኔ ይሄ ለዚህ ብዬ ነው እኔ ያመንኩበትና እሺ ያልኩበት መንገድ ይሄ ነው። እንግዲህ አንዲት እናት እንዴት ነው ውርደቷን መሸፈን የምትችለው? እንደዚህ ነው። እቺ ልጅ እንዲሆናለች የግድ እቺ ልጅ መዳር ነው ያለብኝ። ለዚህ ነው አምኜ የተቀበልኩት። እንግዲህ ምን ትሉኛላችሁ ወንድሞቼ? እርዱኝ። እንግዲህ እኔ ይሄን ምን ማለት እችላለሁ? እንግዲህ እኔ የምሰማኝ ስሜት አንድ አመለካከት የለም ልናገር ትፈቅዱልኛላችሁ? የሰው ልጅ ወደዚች ምድር ሲመጣ ሃይማኖት አልነበረውም። ምንም የሚያውቀው ነገር የለም። ቀደም ብሎ ምድር ላይ የነበሩ ሰዎች የተቀበሉትን ያንን አዲስ መጪውን የሚወለደውን እነሱን እንዲከተሉ አድርገው በዛ ሁኔታ ዛሬ ድረስ ቆይተዋል። እምነት ማለት ነው። እንደምኖርበት አካባቢ እንደምትኖርበት አካባቢ ተቀብሎ በዛ ዘልቋል። የራሳቸውን አስተሳሰብ ይዞ አእምሯቸው ዳብሮ ወደሚሹት ነገር ሲሄዱ ማንም ከዛ ማገድ አይችልም። ስለዚህ እነዚህ ልጆች አቅመ አዳም አቅመ ሔዋን ደርሰዋል። አሁን እንደምሰማ ቀደም ብዬ ባልሰማ ተፈቃግደው ዘር ወደ ማፍራት ደረጃ ደርሰዋል። ስለዚህ አሁን ከሁለቱ አልፎ ሶስተኛው ደረጃ ላይ ደርሰዋል። ይሄንን መቁረጥ የሚችል ምንም ነገር የለም። እግዚአብሔር አንድ አድርገውን ሰው ሊለያይ አይችልም። እንግዲህ እንዲህ ነው የሚባለው። ስለዚህ እግዚአብሔር እነዚህ ልጆች ሲያጣምር እንዲገናኙ ሲያደርግ የራሱ ዓላማ ይኖረው ይሆናል። እኛ አናውቅም። እንኳን እኛ እነሱም ላያውቁ ይችላሉ። በእግዚአብሔር ጥበብ ተገናኝተዋል። አሁን ለሁለቱ ማሰብ ሳይሆን በእነሱ መካከል ለሚፈጠረው ማሰብ ነው። ተፈጥሯል የሚባል ሰምቻለሁ እዚሁ መድረክ ላይ። ስለዚህ ለሶስተኛው ሰው ነው፣ ለሁለቱ ሰዎች ሳይሆን አሁን ለሶስተኛ ሰው አስበን ወደ መልካም ፍጻሜ የሚደርስበት ሁኔታ ቢፈጠር መልካም ነው እላለሁ። እኔ ጨርሻለሁ። እንግዲህ ያው መጨረሻ ምናየው አመሰግናለሁ። ሁለቱ የሚግባቡ ከሆነ የቤተሰብ ጣልቃ ገብነት ብዙ እኮ አስፈላጊ አይደለም። አሁን እሷም ክለው ትክክል ቢሆንም አሁን የምትወጣበት መንገድ አመቻቸው። እንትን እያለሁ ነው አበው እዛ ገብቷል ምናምን ነገር እንዳያዩ ራሴን ኮንትሮል ማድረግ አልቻልኩም። እዛ ሆኜ ሲሰማኝ የነበረው ነገር እንዲህ ነው ልልሽ አልችልም። ኪዩት ይኸውልሽ እነ ቶፋ ሶስት ይኸውልሽ እኔን ማታ ያደረው ማለት ነው አትመጣም አይደል እንመና አይደል እያሉ በዚህ እኔም ራሴን ለማሳመን መስቶት ፊት ቆሜ አኗር አትሄድም አይደል ማል አኗር አትሄድም አይደል ማል እያልኩ ከራሴ ጋር ተማምኜ መጨረሻ እዚህ ስለምስ ያወቁት መምጣት ነው። ኧረ አንተ ለምን ሄድ አጠራቸው እንዴ?
አክስትሽ ባይሆን ምን ነገር በዚሁ አጋጣሚ ምናምን ይሄው ዋግባላችን ምናምን ይሄ ቪዲዮ ደግሞ አይፖስትም አይደለ? ጉድህ ነው የሚወጣው። ካየችው ሌላ ነገር አንቺ ደግሞ ሌላ ነገር ይፈጠራል ነገሩ። እሺ ካለች በኋላ የሚባል ነገር እሺ ከተባለ ይፖስታል። እሺ ቢባልም ባይባልም ይፖስታል። ውሃ እንደዚህ በእንትን የሚደረግ ራሱ ውሃ አያወርድልኝ። እንደዚህ የሚባል ነገር እዚህ ቤት እኮ ሲጀምር አይመጣም። 40 ኪሎ ሜትር ርቀት ይኸዋችኋት በቃ እስካያት ምናምን ብቻ አልበቃኝም ግን ምን አባት አንድ ሰዓት እኔ ባሌን ይዣለሁ በደህና ጊዜ። እኔ ባለቤት ያለኝ ሰው ነኝ። አሁን ግን የመሬ ነው የምላቸው። ኮሪደሩን አጣሩልኝ። አሁን ደግሞ ለመውጣት ጊዜያችሁ ነው የሚወጣበትና የሚገባበትን ታውቂያለሽ። አክስትየው በዛ ጋር ከመጣሽ በየትኛው በኩል ማምለጥ እንዳለበሽ ታውቂያለሽ። እነዛ ሰዎች ምናምን ነገር ከመጡ መጀመሪያ ማስበውበት ነው ማለት ነው የሚከለክሉ። ስለዚህ ኪያ እሱ ነገር አመቻች። ኪዬ ዛሬ ተለያየን ማለት ነው እስከ መጨረሻው ነው የምንለያየው። ዛሬ አብረን ካልቆምን ምንድነው መጨረሻው ድረስ ነው ኪያ። የምሬ ነው እንጂ ዛሬ ነው አንቺ ለእኔ መታገል የምትችይው። እሺ ዛሬ ነው እኔ ለአንቺ መታገል የምንችለው። ምክንያቱም በዚህ ሽምግልና ቀን ላይ ኪዩ ቤተሰባችን ከቤተሰባችን ጋር ልብ ለልብ የሚገናኝበት ቀን ነው ኪያ። በዛሬ ቀን ማለት ነው እነሱን አስማምተን ራሳችን ተስማምተን ያሉብን ችግሮች አስተካክለን ወደፊት የማንል ከሆነ ማለት ነው ኪዩ ሁሉም ነገር ነው የምናበላሸው። ሁሉም ነገር ኪያ ይሄ ሁሉ የከፈልንለት ቀን ይሄ ሁሉ ያለፉት አመታቶች ያለፉት ጊዜዎች ያለፉት ኤቭሪ ነገር የሆናቸው ነገሮች የከፈልነው በቃ ለዚች ቀን ነው። ይቺ ኪያ አንዱ የህይወታችን ምዕራፍ ሌላኛውን ቅያስ ሌላኛውን አቅጣጫ የሚይዝባት ቀን ነው። እሺ ለዛ ነው የጨነቀኝ። ከመሬት ተነስቶ ምናምን ነገር ሱቅ እንደላኩሽ አይነት ስሜት ምናምን ነገር ተሰምቶ ቀለል አድርጌ ምናምን ነገር ላስበው አልችልም። ኪያ ይሄ ሁሉ የሆንለት ይሄ ሁሉ ያሳለፍነው ነገር ለዚች ቀን ነው። ኪያ እንደ ቀን እየሳቅን ምናምን ነገር ይቺን ነገር ለማሳለፍ ምናምን ነገር እንሞክር እንጂ በህይወታችን መልሰን የማናገኘው ቀን ነው። በህይወታችን ደግሞ ገና ሰርጋለሁ አንዴ። አዎ ይቺን ቀን ካለፍናት ከዚህ በኋላ ያለው ሁሉ ሰላም ነው። እኔ ሁለተኛ ልጅ የምወልደው እኮ መጀመሪያ ልጅ ይቺን ቀን ካለፍናት ሁሉንም ቀን አልፋለች። ይቺን ቀን ወደቅን ማለት ሁሉንም ቀን አደራ። እሺ ምትወጪባቸው የምትወጫቸው ነገሮች ነው ነገር ነው። እሺ ባይመጣብኝ ምን አለ? እኔ ምን